ይሁዳ እንደካደ በይሁዳ ደግሞ ማቲያስ እንደገባ የሚናገር የትምህርት ክፍል ነው። ሐዋርያት በአንድነት ሳሉ መንፈስ ቅዱስ እንደወረደላቸው የሚናገር የመጽሐፍ ክፍል ነው እና ይሄ በጥቅሉ የሐዋርያት ሥራ ይባላል። ሐዋርያት ሥራ ጸሐፊው ደግሞ ቅዱስ ሉቃስ ነው። እመቤታችንን የሚወደው ቅዱስ ሉቃስ ያው ምችስ በእርግጥ ሊያስደንቅ ይችል ይሆናል። እመቤታችን ካልወደዱ መጽደቅ የለም፣ መክበርም የለም፣ ገነት መንግሥተ ሰማያትን መግባት የለም። ደግመን እንናገረዋለን የግድ ስለሆነ ደግሞ አንድ ነገር የሚጥመው ሲደጋግሙት የሚጥመው አንድ ነገር ሲደጋግም ነውና የምንናገረው ለዚያ ነው። ቅዱስ ሉቃስ ከ72ቱ አርድእት አንዱ ነው እና ሰዎች ሲታመሙ የታመሙትን ሰዎች መድኃኒት በመቀባት የሚያድን ሰው ነበር። ስጋዊ በሽታ ማለት ነው። ለስጋ በሽታ መድኃኒት ነበር። አሁን ባለው ዘመን ዶክተር እንደሚባለው እንደዚያ ነበረ። ጠንቋይ አይደለም፣ ስራየኛም አይደለም። እግዚአብሔር እንዲያድን የፈጠረውን እጽዋት በመስጠት ሰዎች እንዲድኑ የሚያደርግ ለኖህ የተሰጠውን ለሌሎችም የተሰጠውን ያንን መድኃኒት ለበሽተኞች ይሰጥ የነበረ ሐኪም ነበርና ነገር ግን አንተ ስጋዊ ሐኪም አትሆንም፣ መንፈሳዊ ሐኪም ትሆናለህ፣ የነፍስ ሐኪም ትሆናለህ፣ የነፍስ ዶክተር ትሆናለህ አለ። ማን? መድኃኒዓለም ኢየሱስ ክርስቶስ። እና የስጋ መድኃኒትነቱን ትቶ የነፍስ መድኃኒት ሆነ፣ የነፍስ ዶክተር ሆነ። እና ቅዱስ ሉቃስ ማለት አቃቤ ሥራይ ዘስጋ የነበረው አቃቤ ሥራይ ዘነፍስ ማለት ሆነ ይላል። እንዲህ ነው መለወጥ ማለት። ሰው ስማር መለወጥ እንዲህ ነው። ተምሮ ካልተለወጡ ምን ያደርጋል? ምንም አይሰራም። የጆሮ ቀለብ ብቻ ነው የሚሆን። ተምረን የማንለወጥበት ከሆነ የምንናገረው የማንለወጥበት ከሆነ ፍዳ ነው የሚሆነው። እና ቅዱስ ሉቃስ ተቀየረ። ከስጋ መድኃኒትነት የነፍስ መድኃኒት ለመሆን የነፍስ አዳኝ ነፍስን የሚያድን የእግዚአብሔር ሰው ሆነ። የእግዚአብሔር ሰው ሆነ። ሰውና እግዚአብሔርን የሚያገናኝ ሆነ እና ከመሆኑ የተነሳ አቃቤ ሥራይ ዘስጋ የነበረው አቃቤ ዘነፍስ ሆነ። ሌባ የነበረው ቅዱስ ሆነ። ክፉ የነበረው ደግ ሆነ። ቸርነት የማያውቀው ቸርነት እንዲኖረው ያደርጋል። የእግዚአብሔር ቃል የቤተ ክርስቲያን አስተምሮ የቤተ ክርስቲያን ትምህርት እንዲህ ያደርጋልና ቅዱስ ሉቃስ እንዲህ ሆነ እና ይሄ ብቻም አይደለም። ሉቃስ ማለት መበስር ማለት ነው ይላል። ብስራተ መልአክን የጻፈ ነው። ከሌሎቹ በተለየ ከአራት ወንጌላውያን የተለየ ከሶስት ወንጌላውያን የተለየ ብስራተ መልአክን ጽፏል። መታደል እኮ ነው ጎበዝ፣ መታደል። መልአኩ ያበሰራትን የቅድስት ድንግል ማርያምን ዜና ብስራት የተናገረ የጻፈ ሰው ነው ሉቃስ። መበስር መልአኩ ቅዱስ ገብርኤል የዓለምን ጌታ እንደምትወልድ መጥቶ ሲያበስራት እነሆ ትወልዳለች፣ ትጸንሻለች፣ ትወልጃለች፣ ስሙም ኢየሱስ ይባላል ብሎ የነገራትን መልአኩ አከባብሮ መልአክ እየሰገደ ለእመቤታችን እያከበረ የአምላክ እናት ናትና ወላዲተ አምላክ ናትና ወላዲተ አምላክ ናትና ከሴቶቹ ሁሉ የተለየች ሴት ናትና ከሴቶች ሁሉ እኔ አይደለሁም ያልኩት መልአኩ ነው የሚናገረው። ብሩክት አንቲ እምአንስት ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ነው፣ የተመሰገንሽ ነሽ። ለምን? የአምላክ እናት ናት አለ። የአምላክ እናት ናትና በድንግልና ጸንታ በድንግልና የወለደች ናትና እንዲህ ያለ ሴት በዚህ ምድር ላይ የለም፣ ኑሮም አያውቅም፣ አይኖርም። እመቤታችን ብቻና ብቻ ናት። ለዚህ ነው እንዲህ ብሎ የተናገረ እና መልአኩ እየሰገደ አበሰራት። ዓለም ሊድን፣ ዓለም ሰላም ሊያገኝ፣ ዓለም ሊጸድቅ፣ ዓለም ሊከብር፣ ዓለም ልጅነት እንዲያገኝ ተራቅቶ ነበርና ርስት አልባ ሆኖ ነበርና ከጌታው ተለይቶ ነበርና ያ እንዲመለስለት ጸጋና ክብር እንዲያገኝ የዓለም ጌታ እግዚአብሔርን ትወልጃለሽ ብሎ የነገራትን ምስራች የጻፈ ሉቃስ ነው። እና በዚህ ምክንያት ምን ተባለ መሰላችሁ? መበስር አብሳሪ ነው ተባለ። መበስር ተብሏል። በስራው ማለት ነው። በዚህ ምድር ላይ ሰዎች ስም የሚሰጣቸው ያለ ስማቸው ነው። እኛ መቼስ ቢያው ቅዱስ እንላለን። ሀገር የሚያፈርሰው ክቡር ገሌ እንለዋለን አይደል? ክቡር እዚያ ሲሰሙት ሁልጊዜ ስለ ክቡራትና ክቡራን የሚል ስያሜ ተሰጥቷል። ግን እኮ ሃይማኖት የለውም። በእውነት ለመናገር እንደዚያ የምንለው ሰው እንደው ሌላው ይቅርና ሃይማኖት እኮ የለውም። መቼስ ሃይማኖት ከሌለ መልካም ስራ በታምር አይታሰብም። ሃይማኖት ከሌለው ሰው ደግ ነገር መጠበቅና ከባብ እንቁላል
ማር መጠየቅ መጠበቅ አንድ ነው። ወይም ደግሞ ከእባብ እንቁላል ርግብ መጠበቅ አንድ ነው። የእባብ እንቁላል መርዝ እንጂ ርግብ ሆኖ አያውቅም። ወይም ደግሞ ዝንብ ማር አፍርታ አታውቅም። ማር የሚገኘው ከንብ እንጂ ከዝንብ አይደለም። ሰው ግን ሞኝ ስለሆነ ከዝንብ ማር ይጠብቃል። ከዝንብ ቆሻሻ እንጂ ማር ተገባ አያውቅም። ሃይማኖት ከሌለው ሰው ደግነት፣ መልካም ስራ፣ መልካም አስተዳደር፣ ደግነትና የሀገር መሪነት የለም፣ ኑሮም አያውቅም። ደም ከማፋሰስ ውጭ ስለዚህ ቅዱስ ሉቃስ መበስር የሚል ስያሜ ተሰጥቶታል። በስራው ስራ በሰረ እመቤታችን መልአኩ ያበሰረበትን ቃል ስለጻፈ ያን ደግ ነገር ስለጻፈ መበስር ተብሏል። ይሄ ብቻም አይደለም፣ ተንሳኢ ተብሏል። ተንሳኢ ለማስተማር ምዕመናን እንዲማሩ፣ ምዕመናን ተምረው እንዲጸድቁ፣ ከኃጢአት ወደ ጽድቅ እንዲመለሱ፣ ከክፉ ስራ ወደ በጎ ስራ እንዲመለሱ፣ ከውድቀት ወደ መነሳት እንዲመለሱ፣ ከመግደል እንዲመለሱ፣ ከኃጢአት እንዲመለሱ ተግቶ ምዕመናንን ያስተምር ነበር። ደሞዝ እንዲያርግበት አይደለም። ደሞዝ ለማሳደግ ማስተማር አይደለም። ያስተማረው እንደዚህ አይደለም። ከዚህ ብድግ ብሎ ይሄዳል፣ ከዚያም ተነስቶ ይሄዳል፣ ከዚያም ተነስቶ ይሄዳል። ለምዕመናን ወገኖቹ ናቸውና የእግዚአብሔር ሰዎች ናቸውና የእግዚአብሔር ሰው እንዲሆኑ ምዕመናን ሁሉ የእሱ እንዲሆኑ የእግዚአብሔር እንዲሆኑ ይተጋ ስለነበረ ተንሳኢ ተብሏል። ይሄ ነው ሉቃስ። አሁን ያለው ስያሜ የልጆቻችን ስያሜ አንዳንዶቻችን እጅግ ያሳፍራል። እንደው ትርጉሙ ሁላ የማይታወቃል። እናንተ ታውቁታላችሁ። የልጆቻችን ስም ምን እያላችሁ እየጠራችሁ እንደሆነ የፈረንጅ ስም ግደለም ተቃውሞ የለኝም፣ ግን ትርጉም እኮ የለው። ትርጉሙ ምንድን ነው ቢባል የሚናገር ሰው የለም። ብቻ ከዚያ ከቴሌቪዥን ላይ ወይ ደግሞ ቆርቆሮ ሞባይል አለ፣ እዚያ ላይ ያገኘውን ልጁን በዚያ ስም ይጠራል። ለምሳሌ እንደው የሰማሁትን እንድልንገራችሁ። ልጁን ራኬብ ብሎ የጠራ ሰዋል። ራኬብ መጽሐፍ ቅዱስ ያለ ስም ነው። ነገር ግን ራኬብ ማለት ዘትትረከብ ለሁሉ ማለት ነው። ዘማ ሴት ነው። ልጁን በዘማ ስም እንዴት ይጠራል ሰው? ይሄ ነው ውድቀታችን። የማናውቀውን ነገር ነው የምንጠራው። መጽሐፍ ቅዱስ ላይ ስለተዘገበ ልክ ሊሆን አይችልም። ሴትዮዋ ስራዋ ሁሉን የምታደርግ ነበረችና በትረከብ ለሁሉ የሚል ትርጓሜ ተሰጥቷል። ዘማ ስለነበረች ማለት ነው። እና ይሄንን ወስዶ ለሴት ልጁ የሚጠራ ሰው አለ። ምናልባት እዚህም ካለ እንግዲህ ንስሐ ግባ ወይም ደግሞ የልጅን ስም ቀይር። እንዲህ ነው መሆን ያለ። ለምንድን ነው ባልሆነ ነገር የምንጠራው? ወለተ ሥላሴ ገብረ ሥላሴ የሚባል ሰው ያለው ስም ያለው ሰው ሌላ ስም መጠራት ለምን አስፈለገ? ምን ቸግሮ ነው? ቤተክርስቲያን እኮ ያቺ ልጅ ቤተክርስቲያን እኮ ስም ሰጣለች። ከእግዚአብሔር ጋር አንድ የሆነ ስም ሰጠች። በዚያ መጠራት ሲገባ፣ ካልሆነም ደግሞ ትርጉሙን በሚመለከት እዚያ አካባቢ በመሰለ ባህሉን በሚመለከት ለምን ልጆቻችን ስም አንጠራ? የፈረንጅ ስም አምጠን እንዲህ ነው እያለን መንገድ መልቀቅ ምልክት ነው። ማንነትን ለማጣት እየተሽከረከርና እያኮበኮብን ነው ማለት ነው። እያኮበኮብን ማርያማዊት የሚል ልጅ ያለው አለ። ምን ማለት ነው? ማርያማዊት ማለት ምንድን ነው ትርጉሙ ቢባል መልስ አለ። ማርያማዊት የሚባል ልጅ ያለው አለ። ለምንድን ነው ማርያማዊት የምትለው? እና እሱ ርዕሴ አይደለምና ሌላ ጊዜ እንማማርበታለን። ቅዱስ ሉቃስ እንዲህ አይነት ሰው ነበር እና እሱ ይጻፈልን። ይሄን የጻፈው እሱ ነው። ወንጌልንም የጻፈ እሱ ነው። መቼም የታደለች ወንጌል ይጽፋል፣ ያልታደለች ደግሞ ጠንቆላ ይጽፋል። መፍትሄ ስራ ይጽፋል። ይችል መቼም ብዙዎቻችሁ ትቀየማላችሁ። ተጠቃሚ ያልሆንም ስላለ ላንደሰት እንችል ይሆናል። እየመረረን ግን መዋጥ ብቻ። እውነታው አንድና አንድ ብቻ የቤተ ክርስቲያኒቱ መጽሐፍ አይደለም። ካልሆነ ደግሞ እድኛለሁ ምን እላለሁ ብትል ወዳጄ ማዳንማ ሁሉም ያድናል። ግን ምን መጨረሻ የሌለው ከሆነ አስቸጋሪ ይሆንብናል። እና እንዲህ ብላችሁ አትታረሉ። ምን አለ በእመቤታችን ብናምን ኑና እምነቱን እንቀባ፣ ኑና ጠበሉን እንጠጣ፣ ኑና ከፍ ሲል ደግሞ ስጋውን ደሙን እንቀበል። መድኃኒት ከቤት አለ። እኛ ግን መድኃኒት ሌላ ቦታ ፍለጋለን። ውድቀታችን ይሄ፣ ድክመታችን ይሄ። ሌላ ቦታ መድኃኒት ፍለጋ ሌላ ቦታ መድኃኒት ይሄድና ይሄና ይላል ዶክተር የተባለ እንግዲህ ወረቀት ላይ ሊሆን ይችላል ዶክተርነቱ፣ ወበዘመድ አዝማድ የተሰጠ ወረቀት ሊሆን ይችላል። ያንን ዶክተር እንዲህ ይለዋል፣ ይሄን ብላ ይሄን አጠጣ ይለዋል። ያንን መድኃኒት ሲወጥ ጨጓራው ተልጦ ቁጭ። ከዚያ ልጾም ችግር፣ ልኑር ችግር፣ እንደገና በሽታ ገዝተን
ከፈጣሪ ጋር ተጣልተን እንዳንጾም እንዳንጸልይ እንደረጋለንና ይሄ ሁሉ የመጣብን የእምነታችን መጉደል ነው ለማለት ፈልጌ ነው። እና ቅዱስ ሉቃስ እንዲህ አድርጎ ጻፈልን። እጁ ወንጌልን ጻፈ። እስኪ የኛ እጅ ምን ሰራ? ምንድነው የሰራ ነው በእጃችን? አንዳንዶቻችን መብራት ገመድ ቆረጥንና ወሰድንበት በእጃችን እኮ ነው። ሌባ ሁነን ሌባ ያው የወገናችን የራሳችን ወገን አሳፋሪ። እንዲህ አይነቱ ቢወለድ ባይወለድ አይሻልም? ጭንጋፍ ቢሆን እኮ ይሻላል። ምን ይሰራል? በእውነት አንገቱ ማተብ አድርጎ ምዕመናን የሚገለገሉበትን ገመድ የሚሰር ምን ያደርጋል? እንዲህ አይነት ፍጥረት ምን ይሰራል? እንዲህ አይነት ልጅ አለን ምን ያደርግልናል? አላሳደግነውማ በስርዓት ፍርሃት የእግዚአብሔርን ነገር አላሳደግነው። ያስተማርነው በሜዳ ነው። ስለዚህ ሌባ ሆነ። ይሄ እጅ ምን ያደርጋል ጎበዝ? የተፈጠረው መልካም ስራ ለመስራት ብቻ ነው። ለበጎ ስራ ተፈጥሯል። አባቶቻችን ወንጌል ጻፉ፣ ዳዊትን ጻፉ፣ ብራና ጻፉ። የታወቀችው ሀገር ቅዱሳን ሊቃውንት ያሉባት። ይሄ ዝም ብሎ መፈክር እንዳይመስላችሁ። ዓለምን ጉድ ያሰኘ ስነ ጽሑፍ ያለባት ሀገር ናት። ይህን የሰራት ደግሞ ቤተ ክርስቲያን፣ ሌላ ማንም አይደለም። ሌላ ማንም አይደለም። ጥበብ ብትል የህንፃ አሰራር ብትል ማን ያስተምር? ማን ይናገር? ማን ሰጣ? ቤተ ክርስቲያን ናት። ከዚህ ውጭ ሌላ ነገር የለም። መንፈራፈር ብቻ ነው። እና ቅዱስ ሉቃስ እንዲህ አይነት ሐዋርያ ነውና ልጻፈልን። በዚህ ጻፍ ምን ይል በዚህ መጽሐፍ ምንድነው ያልኳችሁ? ቀነት ሀቆይከ ወገበን ታጠቅ። ያልታጠቀ ብዙ ሰው አለን። የታየን እንዳትሉ ቀረብ ብዬ በያችሁ እንዳልታጠቃችሁ ስለማውቅ ያልታጠቃችሁ መሆኗን ምልክት ስለምናይ፣ ስለዚህ ያልታጠቃችሁ እንድትታጠቁ ነው ቅዱስ ሉቃስ የነገረን። ምን ይለናል? ወገብን ታጠቅ አለ። ወገብን ታጠቅ፣ ጫማህንም ተጫማ። አለችሁ ጫማ የምትገሰግሱበት ወደ ቅድስናው ቦታ ወደ እግዚአብሔር ቤት የምንገሰግስበት ጫማ አለ። ስነ ምግባር አለን። በጎ ስነ ምግባር አለን ወይ? እና ታሪኩን ልንገራችሁ። ከላይ ከፍ ብለን ስናነብ ምንድን ይላል መሰላችሁ? በዚያ ዘመን ይላል፣ በዚያ ወራት፣ በዚያ ዘመን ሄሮድስ የሚባል ንጉሥ ነበረ። ሄሮድስ እና ስዩማነ ቤተ ክርስቲያን፣ የቤተ ክርስቲያን አለቆችን፣ የቤተ ክርስቲያን ባለሙያዎችን ሐዋርያትን፣ ቅጥረኞችን አይመለከትም። ቤተ ክርስቲያን ቅጥረኛ የላትም። በቅጥረኛ የተቀጠርክ ካለህ ተሰፍቷል ወዳጄ። በቅጥረኛነት አይደለም፣ በአገልጋይነት። ቤተ ክርስቲያን የቤተ ክርስቲያን አገልጋይ ይባላል። የቤተ ክርስቲያን ቅጥረኛ የሚባል የለም። ቅጥረኛ አይደለም። እና ይህ ሰው ምን ያደርግ መሰላችሁ? ሄሮድስ ስዩማነ ቤተ ክርስቲያን፣ የቤተ ክርስቲያን ሹማምንት፣ የቤተ ክርስቲያን አገልጋይ፣ ስለ ቤተ ክርስቲያን ራሳቸውን የሰጡ ለምዕመናን የሚራቡ የሚጠሙ የሚቸገሩ የሚታሰሩ እንዲያም የሚገደሉ አይገርም? እንዲህ ነው እኮ ማንነት። እንዲህ ያሉትን ሄሮድስ ምን ሊያደርግ ወደደ መሰላችሁ? ማሰር፣ መግደል፣ ማጥፋት ፈለገ። የሄሮድስ ዘመን አስቸጋሪ ነው። የፈርዖን ዘመንም አስቸጋሪ ነው። በፈርዖናውያንና በሄሮድሳውያን ዘመን እጅግ አሰቃቂ ነገር ተፈጽሟል። እና ከነዚያ መካከል አንዱ ከሐዋርያት መካከል የሆነው ቅዱስ ያዕቆብን በሰይፍ አስገደለው። ማን? ሄሮድስ። መግደል የማን ስራ ነው ወዳጄ? የሄሮድስ። የምትገሉ ካላችሁ ሄሮድስ ናችሁ። ገዳዮች ካላችሁ፣ ጽንስ ያስወረዳችሁ ካላችሁ፣ ግልጽ ነው የምናገር፣ እንደው በሌላ ብቻ አስታከም እንዳለ እኛም ገዳዮች ከሆነ ሄሮድስን እንመስላለን። ጽንስ ያስወረደ ነፍሰ ገዳይ። ግልጽ አይደል የምነጋገረው? እዚህ ማሽመርሞን የለም። እውነቱን ነው የምንናገረው። ምንም የሚደባበቅ ነገር የለም። ጽንስ ያስወረደ ነፍሰ ገዳይ ነው ሄሮድስ ነፍሰ ገዳይ። ስለዚህ ሄሮድሳዊነት ነው ይሄ። ሰውን መግደል ሄሮድሳዊነት፣ ሰይጣናዊ ግብር ነው። ጭራሽ ደግሞ በእናት ማህፀን ያለውን ማስወረድ፣ ሕፃኑን መጣል፣ እንደ ውሻ ውችላ የሥላሴን ሕንፃ ያደረገ ይህንን የምናደርግ ግን ማተብ ያለን አሳዛኝ እኮ በእውነት አሳዛኝ። ምን እንደነካን አልገባኝ። የግለሰቦች ክሊኒክ፣ የመንግስት ሆስፒታሎች፣ ጤና ጣቢያዎች በሥላሴ ሕንፃ ነው የረከሱት። ግፈኞች ያልተፈለገ እርግዝና ነው በሚል ሰበብ ምክንያት የሥላሴን ሕንፃ ገዳዮች ሆነናል። ሌላው ሌላ ይገላል፣ እኛም እንዲህ እንገላለን። ታዲያ ልዩነታችን ምንድን ነው? ያም ገዳይ
ማን ነው ደጉ? ማን ነው የእግዚአብሔር ሰው? ማን ነው መንፈሳዊ ሰው? እና ሄሮድስ ያዕቆብን አስገደለው። ሐዋርያ ነው፣ የእግዚአብሔር እንደራሲ ነው። ምዕመናን ለማስተማር ሌት ተቀን የሚተጋ ነው። ስለ እውነት የቆመ ነው። ቤት ንብረት የለውም፣ መኪናም የለውም። ሐዋርያ ስለሆነ ብዬ ነው። ሐዋርያ ቤት የለውምና የራሱ ቤት የለ ነው ለኔ ነው ብሎ ዛሬ እዚህ ቦታ ነው፣ ነገ እዚያ ቦታ ነው። ምዕመናን ለማስተማር ማለት እንዲከብሩ እንዲጸድቁ ለማድረግ ሌት ተቀን የሚተጋ ሐዋርያ ነበር። አንገቱን በሰይፍ አሰየተው። መቼስ በሄሮድስ ዘንድ ይሄ ተራ ነገር ነው። እንዲህ አደረገ። ከዚህ በኋላ ሄሮድስ ያዕቆብን ካስገደለ በኋላ በያዕቆብ መገደል ማን ደስ አለው መሰላችሁ? አይሁድ ደስ አላቸው። ሰው ሲገደል ደስ የሚለው ሰው ይኖር ይሆናል። በዚህ ያው እንዳለመታደል ነው። ሰው በመገደሉ ማንም ይሁን ማን አይደሰትም፣ መደሰት አይገባም። እና ደስ ሲላቸው አይቶ ሄሮድስ ምን አለ? በዚህ በአንዱ ሐዋርያ ደስ ካላቸውማ ቅዱስ ጴጥሮስ የሐዋርያት አለቃ ነው፣ አለቃቸውን ብገልላቸው ለኔ ሹመት ለኔ ስልጣን እንዴት ይመቹ ብሎ ይሄን አመቻቸ። መቼስ በስልጣን ያበደ ሰው ከባድ ነው። ሰዎች በስልጣን ሲያብዱ እብድ ይሆናሉና፣ ሰዎች በሴት ሲያብዱ እብድ ይሆናሉና፣ ሰዎች በገንዘብ ፍቅር ሲያብዱ እብድ ይሆናሉና ሄሮድስ በስልጣኑ ስላበደ በያዕቆብ መገደል ሳያቆም ጴጥሮስን ደግሞ ለማስገደል ጭፍሮችን ላከና ጴጥሮስ እንዲታሰር አደረገ። 16 ወታደሮች ቅዱስ ጴጥሮስን አስረው አመጡት፣ እስር ቤት እንዲገባ አደረገ። ልብ በሉ፣ ሐዋርያት ነው። የሐዋርያት አለቃ ቅዱስ ጴጥሮስ ነው። እንደው በእነንትና በምናምን በወገን አዝማድ በዘመድ አዝማድ የተሾመ ሐዋርያ አይደለም። በእግዚአብሔር ፈቃድ እግዚአብሔር ወዶ አንተ ሐዋርያ ነህ፣ አንተ ብፁዕ ነህ፣ አንተ ክቡር ነህ ተብሎ የተሾመ ሐዋርያ ነው። ያውም ደግሞ የሐዋርያት አለቃ መሰረት፣ የቤተ ክርስቲያን መሰረት ነህ ብሎ ባለቤቱ የመሰከረለት ሐዋርያ ነው። እንደው በምናምን እንደዚህ ነው እገሌ ሊሾም ይገባዋል ብሎ በአካባቢነት የዚህ ተወላጅ ነው በሚል የተሾመ አይደለም። እሱ በረከት አያሰጥም። ያው እንዲያ ነውና የመለካውያን ስራ ስለሆነ እንደዚህ አይደለም። ይህንን ሐዋርያ እንዲታሰር በ16 ወታደሮች ያሉት ቅዱስ ጴጥሮስ እጅ ያለ ታንክ አይደለም ያለችው መስቀል ብቻ እና መቼስ ያው መንግስታት ፈሪዎች አይደሉ። ለአንድ መነኩሴ ለአንድ መናኝ ምንም ለሌለው ሰው 16 ወታደር ታዘዘ። አያችሁ ፍርሃታቸው። ይህን ያህል መፍራት ምን አልፈለገ? አንድ ሰው እኮ ይበቃን ብለው ይለው አልመጣም አይልም። ቅዱስ ጴጥሮስ የእግዚአብሔር ሰው ነው። ምንም ወንጀል የለበትም። በእጁ የሰረቀው የለም። በአፉ ክዳት ሽንገላ የለበትም። በሙስና አልተሾመም። ጉቦም አልተቀበለም፣ አልሰጠም። ነገር ግን የሚያስተምረው ወንጌል ብቻ ነው። የእግዚአብሔር ሰው ነው። ሰዎች የእግዚአብሔር ሰው እንዲሆኑ ሌት ተቀን የሚተጋ ሐዋርያ ነው እና 16 ወታደሮች አሰሩት። ወስዶ እስር ቤት ገባ እና ዘመነ ፋሲካ ነበርና ከ2 ቀን ከ3 ቀን በኋላ ቅዱስ ጴጥሮስን አሳልፎ ለአይሁድ ሊሰጥ፣ አይሁድ ደግሞ ቅዱስ ጴጥሮስን በድንጋይ ወግረው በእሳት አቃጥለው እንዲገሉት ነበረ ፈቃዱ እና በዚህ ሁኔታ ሳለ ቅዱስ ጴጥሮስ እስር ቤት እጁን በሰንሰለት ታሰረ። 2 እጆቹ ያልታሰረ የታሰረ እጅ፣ ቅድስና ያለው እጅ ታሰረ፣ ደግነት ያለው እጅ ታሰረ፣ ሐዋርያው ታሰረ፣ ጻድቁ ታሰረ። ለእውነት የቆመው ሐዋርያ ወንጌላዊ ሐዋርያ የሐዋርያት አለቃ እጁ ታሰረ። ምዕመናን እንዳያስተምር፣ ምዕመናን ለቅድስና እንዳያበቃ እጆቹ ታሰሩ። ነገር ግን እግዚአብሔር አየ፣ ወዳጄ ደግ ነገር እንሆን፣ ደግ ስራ እንስራ፣ ውጤቱን ተመልከቱት። ታሰሩ እጆቹ በሰንሰለት። ይሄ የሚገባው ለሌባ ለወንበዴ ለቀጣፊ ነበር፣ ከሰው ምሽት ለደረሰ ነበረ። ቅዱስ ጴጥሮስ ከዚህ ሁሉ የለበትም። የእግዚአብሔር ሰው እና ታስሮ እስር ቤት ተቀመጠ። ምዕመናን በማርቆስ እናት በማርያም ቤት ምን ያደርጋሉ? ጸሎት ያደርጋሉ። መሪያቸው ታስሯል። አባታቸው መምህራቸው ታስሮ ስለነበር ጸሎት ያደርጋሉ። እነሱ ከዚያ ጸሎት ያደርጋሉ። እሱ ደግሞ እጁ ታስሮ እስር ቤት ተቀምጧል እና ከዕለታት አንድ ቀን ከእስር ቤቱ ውስጥ አንድ ክስተት ተፈጠረ። ወታደሮች 2 ወታደሮች መካከል አድርገው ቅዱስ ጴጥሮስ ከመሃል ተኝቷል። እንዳይጠፋቸው ማለት ነው። አይሞኝነታቸው በዚህ ያልፈው ደካማ ነውና እንዲሁ ነው ሳሉ መልአኩ መጣ ወደ እስር ቤቱና መልአኩ እስር ቤት ሲገባ የእስር ቤቱ ጨለማ ብርሃን ሆነ። እስር ቤት ብርሃን የለም አይደለም።
ብርሃን ሞላ። መልአኩ መጣ። ለማን የመጣው በለኝ? ለዘረፈው መሰለህ? ገበር ለሚበልጥ ሰው መሰለህ? ለአንተማ የሚመጣው ሌላ ገዳይ። ለቅዱስ ጴጥሮስን የመጣው መልአኩ ነው። መልአኩ በግፍ ታስሯል። በግፍ ያለ እውነት ያለ በሐሰት የታሰረውን ለመርዳት መልአኩ መጣ። ቤቱ ብርሃን ሞላበት። ግፍ የተፈጸመበት ቅዱስ ጴጥሮስ ያንን መልአኩን ላከለት። መጣ፣ ብርሃን ሞላ። ያን ጊዜ ጠጋ አለና ሰው ጓደኛው ጋር ተኝቶ ሲነጋ አንተ ተነስ ተነስ፣ ወይ ደግሞ ጠንካራ ባለቤት ጠንካራ ሚስት ያለችው ሰው ሚስቱ ቤተ እግዚአብሔር ተነስ ትለዋለች። ወንተት ታረጋለች። እንደዚያ መልአኩ መጣና ቅዱስ ጴጥሮስን ነካ አረገ። ጎኑን ነካው እና ከነካው በኋላ ምን አለው መሰላችሁ? ቅዱስ ጴጥሮስ ብንንሴት ምን አለው? ቀነታ ቆይተ ወተሳና ሳይኒተ ለወገብን ታጠቅ አለ። መልአኩ እኮ ነው የቀሰቀሰው። እንዴት መልአኩ መጣ? ያችን ሌሊት ቢያደመሩ ቅዱስ ጴጥሮስ ሊገደል ነው። አያችሁ፣ ገዳዮች ገዳይ ቦታ ሲያዘጋጁ፣ መግደያ ሲያዘጋጁ ያገጠሙ የሚያድኑበት ያዘጋጃል። ለዚህ ነው ወደ እግዚአብሔር እንጥራም፣ ወደ ቤተክርስቲያን እንጥራም የምንለው ለዚህ ነው። በእውነት የቆመው ቅዱስ ጴጥሮስ እንዲሆነለት መልአኩ መጣና ተነሳ ነው። ጎኑን ነካው እና ወገብን ታጠቅ፣ ታጠቅ ወገብን፣ ፍጡነ ተንሥእ አለው። መጀመሪያ ፈጥነህ ተነስ። የወደቅነ ፈጥነን እንነሳ። በኃጢአት በተንኮል በሌላም ምክንያት የወደቅነ ፈጥኖ መነሳት ያስፈልጋል። ታሰረን ከኃጢአት ታሰረን ከክፉ ስራ ከታሰርንበት መጥፎ አሰራር ልንወጣ ይገባል። ፈጥነህ ተነሳ ነው። ከተነሳ በኋላ ደግሞ ወገብን ታጠቅ፣ ታጠቅ ወገብን፣ ጫማንም ተጫማ፣ ወገብን ታጠቀዋል። ይሄን ወገብን ታጠቅ። ይሄን ሲለው ምን ሆነ መሰላችሁ? ሁለት እጆቹ የታሰረበት ሰንሰለት ምን ሆኑ? ወደቁ። የሚፈታ የለም፣ ምንም ነገር የለም። እና የታሰረበት ሰንሰለት ከእጁ ወደቀ። ቅዱስ ጴጥሮስ ተነሳ። በቅዱስ የታሰረው እንዲህ ሆነ። ለምን? እሺ ብሎ ተነስቷል። ወገቡንም ታጠቀ፣ ጫማውንም ተጫማ። ታጠቅ ልብሰከ ብሎታል። ልብስን ልበስ አለው። ምንድን ነው ልብስ ልበስ? ፈጥኖ ሲነሳ ልብሱ ወድቆበት ነበርና አይደለም፣ እነሱ ሌላ ልብስ አለብሰውት ነበርና እስር ቤት ያው ታውቁታላችሁ፣ ባንታሰርም ስለሚታወቅ እስር ቤት ሲገባ ሌላ ልብስ ይለብሳልና ልብስን ልበስ አለው። የአንተን ልብስ ልበስ አለው። እንግዲህ ቅዱስ ጴጥሮስ በዚህ ሁኔታ ከመልአኩ ጋር ተወዳጀ፣ ተገናኘ። ጫማውን ተጫማ፣ ወገቡን ታጠቀ። መጀመሪያ ፈጥኖ ተነሳ። እንደው ሲቀሰቅስ የሚነሳ እኮ ደግ ነው። አሁን እኮ ስንቀሰቀስ አንነሳ፣ በቃ እዚያው እንደተኛን እንድንሞት ነው እየጠበቅናለን። ተነስ ሲባል እሺ፣ ነካ ሲያደርገው ተነሳ። ፈጥነ ተነሳ አለው። እሺ ብሎ ብድግ አለ። ወገብን ታጠቅ አለው፣ ታጠቀ። ጫማህን ተጫማ አለው፣ ተጫማ። ልብስን ልበስ አለው፣ እሺ ብሎ ለበሰ። እኛ አሁን ያደረግነው ነገር አለ። ተነሱ ተብለናል። ተነስ በቃ ለጽድቅ ስራ እንነሳ፣ ለበጎ ስራ ተነሱ ተብለናል። ሁልጊዜ ቤተክርስቲያን አዋጅ ታውጃለች። ዲያቆኑ ተንስ እያለ ያውጃል፣ ቄሱም ሰላም እያለ ያውጃል። እኛ አልሰማን። ወገብን ታጠቅ አለው፣ ታጠቀ። ወገባችንን ልንታጠቅ ይገባል። የጽድቅ ዝናር፣ የእውነት ዝናር ልንታጠቅ ይገባል። የጽድቅ ዝናር የታጠቅን ልንሆን ይገባል። ከማይገባው ከታሰርንበት እኛን በጎ ስራ እንዳንሰራ ከታሰርንበት መስሪያ ቤት ከታሰርንበት ወይን ቤት ያ ክፉ ስራ የምንሰራበት ልንወጣ ይገባል። ይኸው ወገቡን ታጠቀ። ወገቡ ሲታጠቅ ተነሳ። ከዚያ እና ወገባችን እንታጠቅ። ያሰረን የኃጢአት ቀበቶ የኃጢአት ቅዱስ ጴጥሮስ ይህንን አደረገ። ወገቡን ታጠቀ። በጎ ነገር ሁሉ አደረገ። ከእስር ቤት ወጣ። ከእስር ቤት እንዲወጣ እግዚአብሔር ጠርቶታልና ወገብን ታጠቅ ሲባል ታጥቋል።
ተነስ ሲባል ተነስቷል። ጫማውን ተጫምቷል። እኛ ያልተጫማ ነው። እመቤቴ አልቻልኩም። ከልብ ላይ አድሬ እንድናገር ሁኛለሁ። እንዴት ከልብ ላይ ስናገር ብቻ ልትስም ትችላላችሁ? ለምን ይህ ሁላ ቄስ የበቃ ይመስለዋል? ስለዚህ መንፈሳዊ ነን ብላችሁ እንዳታስቡ። የበቃው ማን ነው ከተባላችሁ አምደ ብርሃን ይባላል። የጸጋን ግን የበቃ ነው እንዴት ነገር። ስለዚህ አንድ የምናገረውን እመቤቴ ምንድን ነው ካላችሁ ይኸው ቦቴ እየረከሰ ነው። ድምጤን ያወጣሁት ተናድጄ ነው። ስለዚህ ቦቴ በጣም እየረከሰ ነው። ከመጀመሪያ ከጸበሉ ልነሳ። ከጸበሉ ላይ አድፍኝት በጣም እየቀበሩ ነው። የምን አድፍኝት ካላችሁ የቡዳ አድፍኝት እስከ ዛሬ 28 የቡዳ አድፍኝት ተቀብሯል። ስበር አንተ ዝም በል ብያለሁ። ስለዚህ ወደ 28 አካባቢ ቡዳ አድፍኝት ተቀብሯል። ያነሱን ከመድኃኒት የሚመለከተውን የተረዳችሁትን መያዝ ነው። ሁሉን ነገር እንዲህ ነው ማለት አይቻልም። ነገር ግን አንድ ነገር ደግሞ እውነታን መደበቅ አይቻልም እና ደግሞ እውነታን ደግሞ የሚያውቀው እግዚአብሔር ብቻ እንጂ ሰው አያውቅም። እና ሰዎች እንዲህ ስላሉ በወሬም አትነዱ። የሆነውም ነገር ክፉም የሰራ ልመጣላችሁ ነው። ክፉም የሰራ ካለ ነገ ይወጣል፣ ችግር የለም። ማንም እንዲህ ስላለ ስለቀበረ የሚሆን ነገር የለም። በመቅበር አለቃ የሚሆን የለም። እንደው ቢሆን እንኳ ማለት ነው ሆኗል እያልኳቸው አይደለም። ቢሆን እንኳ የሚሆን የለም፣ አይቻልማ። ይሄ ሌላ ነገር ስለሚያመጣ ብዬ ነው። እና ወደ ርዕሴ ስመለሳችሁ ወገብን ታጠቅ ናለው። አሁንም ወገባችን ልንታጠቅ ይገባል። የእውነት ዝናር መታጠቅ ያስፈልጋል። ማንም ስላወራ ማንም እንዲህ ስላለ አንሸበርም። የሚያሸብረን የሚያስጨንቀን የሚረብሸን ምንም ነገር የለም። ወገብን መታጠቅ ብቻ ነው። ለእውነት መቆም ብቻ ነው። ለእውነት ከቆምና ይኸው እያልኳችሁ ነው። ለእውነት የቆመው ቅዱስ ጴጥሮስ መልአኩን ላከለት። እኛ ግን በእውነት ስለማንቆም ወሬ ስለምንወድ አንዱ አራውን ይዘን ስለምናወራ አሉ ነው እኮ የምንለው። አደረገ እኮ ተደረገ አይደለም። አሉ እንደዚህ ሆናሉ፣ እንደዚህ ይሆናሉ። አሉ ደግሞ አሉ ነው፣ ሁልጊዜም አሉ። እና እውነትን መያዝ ያስፈልጋል። ይደረግ አይደረግ እኛ የምናውቀው ነገር የለም። እግዚአብሔር ስራውን ይሰራል። ነገር ግን ለእውነት ከቆምነ ችግር የለም። ማንም ይሁን ይኸው ለቅዱስ ጴጥሮስ ሞት ተዘጋጀለት። ሞት ተዘጋጅቶለት ነገ ሊገደል ዛሬ እግዚአብሔር መልአኩን ላከ። ከእስር ቤት ተላከለት። እነሆ ጫማውን ተጫማ፣ ወገቡንም ታጠቀ። ታጠፍኬ ልብሰከ ልብስህን ልበስ፣ ልብሳችንን እንልበስ። የራሳችን ልብስ አለ። የራሳችን የሆነ ልብስ አለ። የራሳችን የሆነ የቅድስና የሃይማኖት ልብስ አለ። የፍቅር ልብስ ልንለብስ ይገባናል። እርስ በርሳችን የመግባባት ልብስ ልንለብስ ይገባል። መጣላት፣ መጎነታተል፣ አዚም ማድረግ፣ ምን መቅበር ምንም አያዋጣም። ወዳጅ የምትቀብር ካለ ትቀበራለህ። አለቀ። ሌላ ነገር የለም። የቀበረም ካለ ይቀበራል። ምንም የሚሆን ሌላ ነገር የለም። ስለተቀበረ የሚሆን የለም። ይሄ እኛ ስለምንሰራ ይኸው ነገርኳችሁ እኮ ቅዱስ ጴጥሮስ እንዲገደል አዋጁ ካወጀበት በኋላ መልአኩን ላከ። ከዚህ በኋላ መልአኩ ምን አደረገው መሰላችሁ? እና ተከተለኛለሁ እንዲህ ብሎ አልፎ ቅንታ ቆይተ ወተፋን አሳይኒከ ታጠብከ ልብሰከ ወነአክለ ወዲነ ልብስህን ልበስ፣ ጫማህንም ተጫማ፣ እነ ወገብህን ታጠቅ እና ተከተለኝ አለው። መልአኩ እየተከተለው አንደኛው ወንበር ሁለተኛው ወንበር አለፉ። መልአክ እየመራው ቅዱስ ጴጥሮስ ከእስር ቤት እየወጣ በር ላይ ሲደርስ በሩ ያለው እንደምታዩት ፊት ለፊት የብረት በር አለ፣ ተቆልፏል። 14ቱ ዘበኞች እያቁመው ይጠብቃሉ። ነገር ግን በሩ ተከፈተ። ቁልፍ አላዙ። ቅዱስ ጴጥሮስና መልአኩ ያ በር ለነሱ ተከፈተ። ቅዱስ ጴጥሮስ ከእስር ቤት ወጣ። ለእውነት የቆመው ሰው ሞት የታወጀበት ነገ ሊገደል የነበረው ሐዋርያ እነሆ ከእስር ቤት ወጣ። ከወጡ በኋላ ልፍ አድርጎ መልአኩ ከእሱ ተሰወረ እና ቅዱስ ጴጥሮስ ህልም ይመስለው ነበር፣ እውነት ነገር አይመስለው ነበርና ሲረዳ ምን አለ መሰላችሁ? በእውነት አለ እግዚአብሔር መልአኩን ልኮ አዳነኝ። ከማን? ከሄሮድስ እጅ አዳነኝ አለ። ከሄሮድስ እጅ አዳነኝ። ከሰይጣን እጅ የሚያድነን፣ ከእነንትናችን የሚያድነን፣ ከሄሮድስ እጅ የሚያድነን፣ ከመተተኞች የሚያድነን፣ ከአስማተኞች የሚያድነን፣ ከቀባሪዎች የሚያድነን አምላክ አለ። ይኸው የቅዱስ ጴጥሮስ አምላክ የእኛ አምላክ ነው። ችግሩ እኛ በእውነት ስለማንገኝ ብቻ ነው። ልብሳችንን እንልበሰው።
ትናንት የነበረን ልብስ፣ ትናንት የነበረን የፍቅር ልብስ፣ ትናንት የነበረን የእውነተኛ ልብስ አሁን እኮ እንደው የሚታየው ልብሳችን ምናልባት እዚህ ስንመጣ ብቻ እንጂ የተለያየ ልብስ የምንለብስ እኮ ነው የማይመለከተን ብሎ ቆም የሚያደርግ አለ አይደል? የማይመለከተው ያ የሌላ ነው፣ ምልክት ነው። እያንዳንዱ ምልክት አለ። ፖሊስ የፖሊስ ምልክት አለ። የክልል ፖሊስ ሌላ ልብስ ነው፣ የያኛው ደግሞ ሌላ ልብስ ነው። የክልሉ ያኛው ልብስ ይቀጣል። የቄሱ የራሱ አለባበስ አለ፣ የመነኩሴው የራሱ አለባበስ፣ የጳጳሱ የራሱ አለባበስ አለ። ካለባበስ ውጭ መሆን አይቻልም። ይሄን መልበስ ይገባል። የራሳችንን ልብስ እንልበሰው። እናቶቻችን፣ እህቶቻችን በተለይ ዘመናዊ ሆነ የምትሉ ወጣቶች እህቶቻችን ሱሪ የምትለብሱ ልብሳችሁ አይደለም። በግልጽ ነው የምናገረው፣ ልብሳችሁ አይደለም። ታጠፍከ ልብሰ ከነበር ያለው ልብስ ልበስ፣ ያንተ ልብስ አይደለም ነበር ያለው። ያ የእስር ቤቱ ልብስ ያንተ አይደለም፣ ሱሪ ያንተ አይደለም። እህቶቻችን ያንቺ አይደለም፣ የእናንተ አይደለም። ጾታን መቀየር ነው፣ እግዚአብሔርን መፈታተል ነው። እግዚአብሔር ለምን ሴት አድርገህ ፈጠርከኝ? እኔ እኮ ወንድ ነበርኩ ማለት ነው። ይሄ ደግሞ አመፅ ነው፣ አመፅ ነው። እኛ ግን ዘመናዊ ስለሆን ሱሪ መልበስ ነው በቃ የሰለጠን ነው የሚመስለን። ይሄን እናደርጋለን። ልብስ ልበስ፣ ልብሳችን ልበስ፣ ልብሳችን ልንለብስ ይገባል። ቅዱስ ጴጥሮስ ያንን ልብስ እንዲለብስ አልፈቀደለትም። ያንተን ልብስ ልበስ ነበር ያለው። የቅዱስ ጴጥሮስ ያለባበስ ስርዓት የራሱ አለው። ስለዚህ የራሳችንን ልብስ እንልበስ። ወንዶችም እንደዚያው፣ ወንዶችም እንደዚያው። ፀጉር የምናሳድግ አይደል ወይ? ፋንቶ አይደለም አይደለማ። ከተማረች እየጠጣህ አይደል? ጃምቦ እያየን እኮ እግራችን ስትለቅ ብሎ ሲመጣ ትብ ሰርተህ ጃምቦ እየጠጣ አረቂ እየጠጣ ነው። ያንተ ደግሞ ሌላ ቦታው ነው። እንደዚህ አድርገህ ፀጉሩን አሳድገሃል። የፀጉር የሚያሳድገው በረሃ ያለ ነው። የበላይ ዘለቀ ምልክት ነው። የቴዎድሮስ ምልክት ነው። ጉንጉንም ከሆነ ሹርባ የምትሰራም ከሆነ ፀጉሩን ያው እኮ ፀጉር አይደለም፣ የግስላ ፀጉር ነው። ያንን ጎርጉሮ እዚህ ላይ ይደፋል። አንተ ቴዎድሮስ አይደለም። በእውነት ቴዎድሮስ እኮ ብትሆን አልቃወምም። በላይ ዘለቀ ወይ ፀጉር ብታሳድግ፣ በላይ ዘለቀ እኮ ለሀገር ቁሞ ነው ፀጉሩን ያሳደገ። የሚላጭበት ሰዓት ስላጣ ጠላት በላይ በአውሮፕላን ከታች በታንክ በሰራዊት ያስጨንቀው ስለነበረ ጠላቱን ለማሸነፍ ሀገርን ለማዳን ቤተክርስቲያን እንዳትደፈር ለማድረግ ሽፍታ ሆነ። ሸፍቶ አገር ነባወጣ። አንተ ከተማ ተቀምጠህ ጃምቦ እየጠጣ ፀጉር ታሳድጋለህ። ምን ማለት ነው? ያንተ አይደለም፣ ወዲያ ጣል። ለነገሩ ሊቀጣ መጥቷል መሰለኝ። ፀጉሩን ያደገ እንዲያንዲል መቀስ ያዘ መጥቷል ይባላል። እና ቴዎድሮስንም አይደለንም በላይ ዘለቀንም ሳንሆን የሰው ልብስ መልበስ ምን አስፈለገ? ለምን እንለብሳለን? እኛም እኮ ተቸገርን። ከላይ ሹርባ፣ ከታች ሱሪ፣ ከታች ሱሪ፣ ከላይ ደግሞ ሹርባ። እንዴት አድርገን እንባርካችሁ? ልዑል እግዚአብሔር ይባርክ እንዳለ ሴት ነው። ልዑል እግዚአብሔር ይባርክ እንዳለ ወንድ ነው። ምን ግራ ተጋባን? እናንተ ግራ ተጋብታችሁ እኛንም ግራ አጋባችሁ። በረከት እንዲያዝባችሁ እየሆናችኋል። ያንተ አይደለም። የፈረንጅ ኮተት አውልቀጣል። ቅድም ብያለሁ። ታምሮ ከሆንክ ግብ አጣፋ እና ፀጉርን አሳድግ። ከሆንክ ወንድ ከሆንክ ጫጭር ካለ አለበለዚያ ከተማ እየዘነጡ ፀጉርን አሳድግ። ክርስቲያን አይደለም። ጉንጉን አትልበስ። ያንተ ልብስ የተፈቀደ ልብስ ልበስ። እንዲያከውን ከሄሮድስ እጅ ትድናለህ። መቀስ ከያዘው ቆራጭ ትድናለህ። ቅዱስ ጴጥሮስ የራሱን ልብስ ለበሰ፣ ጫማውን ተጫማ። እነሆ ከሄሮድስ እጅ ዳነ። መልአኩ ይዞት ወጣ፣ አዳነው። ይሄ ነው ሀቁና እውነታው ነገር ይሄ እና የራሳችን ልብስ ልንለብስ ይገባናል። የራሳችን ልብስ የሰው ለምን እናፍቃለን? የሰው ልብስ ለምን እናፍቃለን? የእኛ እያለን የአማራ አለባበስ እያለን ደስ የሚያሰኝ አለባበስ እኮ ወንድነት ታጠቅ እኮ ነው። አለቀ መጥቶ ከወገቡ ታጠቅ እኮ ነው ያለ ወዳጅ። ታጠቅ አለው ቅዱስ ጴጥሮስ። ለምን? ከጠላት እንድትድን ታጠቅ። የጽድቅን መንገድ ታጠቅ፣ የእውነትን መንገድ ታጠቅ፣ የእውነትን ዝናር ታጠቅ፣ የመግባባትን ዝናር ታጠቅ። ያን ጊዜ ትድናለህ። ሌላም ያድነኛለህ ብለህ ሽር ጉዳይ አትድንበታለህ። ቅዱስ ጴጥሮስ ታጠቀ። የራሱ የሆነውን ቀበቶ ታጠቀ። የሚያዋጣው ከጠላት እንድንበትን ቀበቶ ታጠቀ። ወጣ፣ ዳን። መልአኩ ይዞት ወጣ፣ አዳነው። እግዚአብሔርንም አመሰገነ፣ እግዚአብሔርንም አገለገለው። እነሆ ቅዱስ ጴጥሮስ ከእስር ወጣ፣ ከሞትም ዳነ። አንተ ግን የተፈለጠ የለም እንዴ? የለም። አንተ ታጠቀ፣ ያልታጠቀ አይድንም። ፈጥነህ ተነስ ነው አለ። ምክንያቱም ነገ ሊገደል እኮ ነው። ነገ ሊገደል
ሳር ምንድን ነው? ካራ እየተሳለ ሳር ይበላል በሬ ይባላል። ካራው እየተሳለ በሬው መንገድ ያው ሳር ይበላል። ይታረድባል። ለተከተል ተዘጋጅታ አንተ ትጨፍራለህ። ይሄ በተኛት ይሄ ነው እስር ቤት ማለት። ንገል የመጣን አለማወቅ በጎን ነገር አውቆ አለማወቅ ነው መታሰር ማለት። እስር ቤት ነው ያለ ነው። በጎ ስራ ለማስራት ታስረናል። በፍቅር ለመኖር ታስረናል። በጎ ነገር ለማለት የታሰርነን ከዚህ እንውጣ ከእስር ቤት። ያን ጊዜ ጠላታችን ያፍራል፣ እኛም በሕይወት እንኖራለን። ገዳዩ ይገል የነበረው ሄሮድስ ጴጥሮስን አንቶልኝ አለ ሲነጋ ቅዱስ ጴጥሮስ ከእስር ቤት ገባ። አንተ ኃጢአት ከሚሰራበት እንዳትገኛል። አዮ ቅዱስ ጴጥሮስ እኮ ከመገደያው ከእስር ቤቱ ከሚፈለግበት የለም። የቅዱስ ጴጥሮስ ቦታ አይደለምና ጭፈራ ያንተ ቤት አይደለም። ካራምቡላ ያንተ ቤት አይደለም። የጭፈራ ቤቶች ያንተ አይደለም። እያው በዚህ ዘመን ያንተ ወገን ደም እየፈሰሰ በላይ በታይ ይህ እየተፈጸመ አንተ ጭፈራ ቤት ትጨፍራለህ። ነገ ተርታ ሞት የሚጠብቀን እንደሆነ እንወቅ እያልኳቸዋል። ስለዚህ ገዳዩ ሄሮድስ ጴጥሮስን አንተ ብሎ ወጣት መልእክተኛ ላከ። እስረኞች ዘበኞች ዘበኛ 16 ዘበኛ ተሳራ ሆነ። የለም ቅዱስ ጴጥሮስ መላኩን ይወጣ አልሰሙም። እንዲህ ነው የሚሰውር አያችሁ። የኛ መልአክ መድኃኒዓለም ኢየሱስ ክርስቶስ ሲወድ እኮ እንዲህ ይሰውራል። ዘበኞቹ አይናቸው ተሸፈነ፣ እንዳዩ እንዳይሰሙ ሆኑ። ዘበኛ ይተኛል አይተኛም ነበር። በምታት ተመታ። ምታት እንደተመታ ከእኛ 16 ሰገራ ተኝቶ ቅዱስ ጴጥሮስ ከሞት አመለጠ። እንዲህ ማድረግ ይቻላል። የቅዱስ ጴጥሮስ አምላክ የእኛም አምላክ ነው። የድንግል ማርያም ልጅ የእኛ አምላክ ነው እና ቅዱስ ጴጥሮስ ከእስር ቤት ሲፈለግ ጠፋ። አንተ ከዝሙት ቦታ ለምን ትገኛለህ? ከጥንቆላ ቦታ ለምን ትገኛለህ? ከሴረኞች ቦታ ለምን ትገኛለህ? ወንድምን አሳልፈ ለእጅ ለመስጠት ለምን ትቃጠላለህ? በብር ምክንያት ወንድሙን አሳልፎ የሚሰጥ የለም። እዚህ የለም ወይ? ወገኑን የሚያሳዝን እዚህ የለም። ጎረቤቱን ያስለቀሰ መሄጃ ያሳጣ የለም። ያገተማ መቼም ያው ግልጽ ሆኗል። የዕለት ስራ ሆኗል። ይሄን ያደረገ ነው። ይህ ቅዱስ ጴጥሮስ ታጣ። ከእስር ቤት ከመገደያ ቦታ ጠፋ። ከሚፈለግበት ቦታ የእሱ ቦታ በቅድስና ነውና ወጣ። ንጉሱ መልእክተኛ የለም ተባለ። እስረኞች እንዲህ ሲፈልጉ በዚህ ሌሉ በዚህ የለም። እግዚአብሔር ሰውረው። እግዚአብሔር ከማት ይሰውራል፣ ከመገደልና ከመጥፋት ይሰውራል። ሰውረው በቃ የሴረኛው ስራ ከሸፈ። የሄሮድሳውያን ስራ ከሸፈ። ቅዱስ ጴጥሮስ ወጥቶ ሂዷል። ከዚህ በኋላ ቢፈልግ የለም። እግዚአብሔር ሰውረው። ተናገደ ሄሮድስ እሱን ባለማግኘቱ ስልጣኑ አደጋ ላይ የሚወድቅበት ስለሆነ ሽር ጉድ አለ። ከዚያ በኋላ ክርስቲያኖች ሁሉ አምጡልኝ በሉ መቱን ፍጃል ባድ ግደል አለ። ኧረ ተው ንጉሥ ተው፣ ጃንሆይ እባክህ ተሆን ምዕመናን ተሆናል። አይሆንም ብሎ ለመግደል ሲዘጋጅ መልአኩ መጣና ቀሰፈው። ሆዱ አካሉ አበጠ። በዚያ ቤት ተዘግቶ ሸቶ ተልቶ ደርቆ እንዳልሆነ ብሎ በገንዛ አካሉን እያከተ ደርቆ ሞተ። ሄሮድሳዊ ይሄ ነው ዋጋው። ገዳይ መጨረሻው። ሄሮድስ በክፉ ስራ በመስራቱ ስዩማነ ቤተክርስቲያን የቤተክርስቲያን ምዕመናን ማነው የቤተክርስቲያን አለቆችን የቤተክርስቲያን መሪዎችን የቤተክርስቲያን አገልጋዮችን እንዲህ ያደረገ መጨረሻ የሆነ ይሆንና መጨረሻው አሟሟቱ ከፋን። አሁን ታጠቅ ነው የተባላችሁ እንታጠቅ። እናንተም እኛም እንታጠቅ። ካህናት ልንታጠቅ ይገባል። ምዕመናንን ለማገልገል ሌት ተቀን ለማገልገል እውነትን ለማሳወቅ በኃጢአት እንዳይወጡ ትዳራቸው እንዳይፈታ ልጅ አስተዳደጋቸውን ለማስተማር ታጠቅ። ካህን ታጠቅ፣ አለቃም ታጠቅ፣ መምህራንም ታጠቅ። ዝም ብሎ ሌላውን ብቻ መናገር አይደለም። ሁላችንም መታጠቅ ያስፈልጋል። ጠላት ሲበዛ መታጠቅ ነው የሚያዋጣው። የታጠቀው ጴጥሮስ ድኗልና፣ ጫማውን የተጫማ የራሱን ልብስ የለበሰው ድኗልና። አለበለዚያ በስብከት ፈቃድ የምንኖር ከሆነ እንጠፋለን። ይሄ ላስፈራራችሁ አይደል፣ መሬት ላይ ያለው ሀቅ እንዲህ ስለሆነ ብቻ። ሰውየው በግ ይዞ ገበያ ሄደ ይባላል። በእርግጥ ተረት እኔ አልወድም፣ ነገር ግን ልንገራችሁ እስኪ። ገበያ ይዞ ባለዋጋ ንገር አለው። 40 ብር አለ። 40 ብር አልገዛም ብሎ መልሶ በጉን ይዞ ወደ ቤቱ እና ዋጋ አላወጣም ብሎ በጉን አረደና ስጋው ምጥም አርጎ ወጥቶ ቆዳዋን ይዞ ገበያ ወጣ። ስንት ነው አለው ቆዳው? 40 ብር አለ።
በ40 ብር ያ ሰው ገዝቶ ይሎታል። ለካን ዋጋ እንዳታወጣ የከለከላት በጅቱን ስጋዋን ነው። ስጋችን አለቀው ሆዳምነታችን ሆዳምነታችን ከለከለን እንዳንድን ዋጋ እንዳናወጣ ጽድቅ እንዳይኖር አድርጎናልና እንደነገረን ቅዱሱ እንደነገረን ልንታጠቅ ይገባል፣ ልብሳችን ልንለብስ ይገባል። ቀነታ ቆይተ ወገባችሁ ይታጠቅ፣ ወገባችን ይታጠቅ።